ሞቴን በዚህ ፋኖ ጋር ሙቻ ይዘው ይገኛሉ። እጅግ በጣም አመሰግናለሁ። ወንድማችን የምታስተላልፈው መልእክት አለ? ዋላችሁ ዛሬ ይዘላችሁ የቀረቡትኝ ከጠላት ተቋም የነበሩ ከሚኒሻ ተቋም ወጣው ወደኛ የተቀላቀሉትን የሚኒሻ አባላትን ይዘላችሁ የቀረቡትኝ ከርተው ከመጡ ጓዶቻችን ለምን ወደ ሚኒሻ እንደገቡ ከገቡ በኋላ የታዘቡትን ትዝብትና አሁን ወጣው በፋኖ በኩል ያለውን እንቅስቃሴና ድጋፍ ከውስጥ ያሉት ወንድሞቻችን ወደዚህ እንዴት መምጣት እንዳለባቸው ከመጡ በኋላ ማግኘት ያለባቸውን ጥቅም እንዲያስረዱልና መጨረሻ የነሱን የማሳሰቢያና የሞቻችን የሚያቀርቡትን መልእክት ተከታትለን የምንመለሰው እስከ ፕሮግራም ፍጻሜ ድረስ አብራችሁ ተቆያላችሁ። አመሰግናለሁ። እሺ አመሰግናለሁ። እንኳን ደህና መጣችሁ ብያለሁ። መልካም ይሄን ፕሮግራም ይሰራላችሁ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ነው። ብርጌዱ ከዚህ በፊት ከቀናት በፊት መግለጫዎችን አውጥቶ ነበረ። መግለጫው ምንድነው የሚለው በአማራ ሕዝብ ስም የተቋቋመውን የጸረ ሰላም ኃይል ወይ ደግሞ የአማራን ሕዝብ እየጨቆነ ያለው የስርዓቱ ድጋፍ ሰጪ የሆነው የሚኒሻ የአድማ ብተናና መከላከያ እንዲሁም ፖሊስ ተቋም ውስጥ ያላችሁ ወንድሞቻችን ብርጌዱ እናንተ እየከዳችሁ የጠላትን ተቋም እየከዳችሁ ከመጣችሁ ለእናንተ ልዩ እንክብካቤ አድርጎ እስከ ትጥቃችሁ ድረስ ትግልን ያታግላል። ወደ ትግሉ ገብታችሁ መታገል ማትችሉበት ምክንያት ካለ ደግሞ ትጥቃችሁን ተረክቦ የእናንተን የመሳሪያ ወይ ደግሞ የትጥቃችሁን ካሳ ከፍሎ ወደ ቤት ይመልሳል በሚለው ያንን ጥሪ መሰረት አድርገው ከተቀላቀሉት ሰዎች እናንተ 6ኛና 7ኛ ሆናችሁ መጣችኋል። ስለዚህ እናንተ መጀመሪያውን የሚኒሻ ተቋም ስትቀላቀሉ በምን ምክንያት ነው የተቀላቀሉት? መጀመሪያ ከስምን ጀምር። ስምን አስተዋውቀኝ። አስናቀው ፍሌ ወደ ሚኒሻ ተቋም ስትገባ ምንድን ነበር መነሻ ምክንያት? ድምጽ ከፍ የገባሁበት መንገድ ስልጠና መሰልጠን ፈልግ ነበር። የዋዛ ሰልጥኜ ባለው ነገር ያስታጥቁኛል ብዬ ጠብቅ ነበር። አይደለም እንኳን ያስታጥቁን እንኳን እኛ 2 ሳምንታችን ነገባ 4 ወር የሰለጠኑትን አላስታጥቋቸውም። ግን እኛ አጋጣሚ በቃ ስናየው አኳኋኑን አልመቸን ሲል ዛሬ ሰላማዊ ሰልፍ ነበር። ግን ስናየው ግዳጅ ነው። ማንኛውም በዱላ እየተባለ የሚወጣ ፍላጎት ኑሮት አይደለም የሚወጣ። ግን አኳኋኑ አየንና ሰላማዊ ሰልፉን ወየንና ወረድንና ከዛም በኋላ 6 ሰዓት በኋላ ላይ ተነስተን ወደዚህ ለመምጣት አሰብን። በጣም ጥሩ። ሰላማዊ ሰልፉን በግዳጅ ህዝቡን ሲያስገድዱ አያችሁ። ከዚህ በፊትም ደግሞ የጠላት ሲያደርገው የነበረው እንቅስቃሴ አላስደስታችሁ ስላለ እናንተም ባያስታጥቋችሁም እንኳን የጓደኛችሁን ትጥቅ ነው ወደዚህ ይዛችሁ ብቅ ያላችሁት። በጣም ጥሩ። በዛ ውስጥ እያለ ምን ታዘብክ? ሁሉ ነገር ስናየው ምንም ነገር የሚረባ ነገር የለም። ማይረባ ነገር ሲሆን ብርግ ብለን ወደዚህ ለመምጣት ያሰብነው። ስለዚህ ጠላት የሚያወራው ሌላ ነው፣ የሚሰራው ሌላ ነው። መልካም። እስኪ ወንድማችን ስምን አስተዋውቀን። እንዳላማው መንግስት። ወደ ሚኒሻ ለምን ገባህ? ወደ ሚኒሻ የገባሁበት ምክንያት ቁምጣ ለብሰን ፎጣ ለብሰን ስንገዳይ ስንሄድ ሜዳ ላይ እያዙ በጣም ያሰቃዩናል፣ ይጋረፋሉ፣ ይመታሉ። ሌባ ናችሁ አንተ የፋኖ ምናምን እያሉ ማለት ነው። በዛ ምክንያት ስለዚህ እንደዚህ ከሚያደርጉን ማሰልጥኝ በቃ ያለውን ነገር ሁሉ እንወቅና መሳሪያ ይዘን እንወጣለን፣ በቃ ወደ ፋኖ እንቀላቀላለን የሚል እንጂ ወደ ሚኒሻ ይቀጥላል የሚል ጭራሽ ፍጻሜ የለኝም። ሰላማዊ ኑሯችሁን በምትኖሩበት እያሰቃዩአችሁ ስራም አላሰራችሁ ሲሉ ሚኒሻ ላይ ሰልጥነን ገብተን በዛው የገባን መስለን ልባችን በራሳችን ይዘን ከስልጥና መልስ መሳሪያ ስንታጠቅ ይዘን እንመጣለን ብለን የገባ ነው እንጂ በዋናነት እኛ በፋኖ ልንታገል ህዝባችን ልንቃወም አይደለም የገባ ነው። በጣም ጥሩ። በዚህ በነበራችሁበት 2 ሳምንት ምን ታዘብክ? ምንም ሲጀመር ውስጡ የዋዠቀ ነው። ምንም የሚረባ ነገር ምክንያት ምንም የለውም። ያቃተው ውስጡ የምታዩ ፕሮሰስ ወስበሱ ራሱ ጦርነት ነው የሚገጥመው እዛው ውስጥ ያለ እዚሁ ያለው አባሉም አመራሩም እርስ በርሱ ይጣላል። ዝም ብለህ በቃ ክብር ምናምን በሌላቸው። ስለዚህ በጠቅላላው መንግስት በፕሮፓጋንዳ ደረጃ ነው እንጂ ጠላት ያለው መሬት ላይ ባለበት ሁኔታ ፈርሷል። ስለ ፋኖ ምን ይወራል? ስለ ፋኖ አቅም እንዳለው ይወራል። ወደዚህ ወጣ በሲሉ አረ ፋኖ ይገልናል ወንድም ነው አይደል ወደዚህ አንወጣ ምናምን ያለው በቃ ይጣላሉ። ጭንቀታ ነው ውስጡ ስንለው ማለት ነው። በታሪክ በእውነት ምነግርህ ምንም ጭራሽ ውስጡ አቅም የላቸውም። ተጠራቅረው የሚፈሩ ከእውነት ምነግርህ ማለት ነው። በጣም ጥሩ ፋኖ ሲባል እንትን ነው የሚፈሩት። በቃ እስኪ ከውስጥ ላሉት መልእክት አስተላልፍልኝ። እዛው ላሉት አድማ ብተና፣ ሚኒሻ፣ ፖሊስና መከላከያዎች እንደው እግዚአብሔር ፈቅዶላቸው ልብ ሰጧቸው ቢወጡና ወደኛ ሊቀላቀሉ ከምን በላይ ነው በጣም ደስ ይለኛል። ቢወጡ ካሁኑ ቀን ጨምሮ ማለት ነው። እዛ ያሉት አመራሮቻችን ምን ይሏቸዋል? ፋኖ ይቆርጣቸውን፣ ይገላቸዋል፣ ይፈልጣቸዋል ይላቸዋል። ፋኖ አቋም እንደሌለው በቃ አቅም እንደሌለው መንግስት እንደማያጠቃ ነው እኛን የሚያስተምሩ። እናንተ በተግባር ያያችሁት። ውስጣችን ግን እኛ ያሰብነው ሌላ ነው፣ እነሱ የሚያስተምሩት ደግሞ ሌላ ነው። በጣም ጥሩ። ስለዚህ ቀጣይ አንተ ምን መሆን ነው የምትፈልገው? በታሪክ በዚህ ህይወቴ በዚህ ላይ ይሰዋል። በፋኖ ደረጃ ፋኖ ጋር ሁኜ መስዋዕት እከፍላለሁ፣ ለህዝቤም ነጻነት እታገላለሁ እንጂ ከዚህ በኋላ መንግስትም ጠላትም አይኖርም፣
እኔም ወደ ጠላት አልሄድም። በታሪክ አይታሰብም። ከዚህ በኋላ የማደርገው ከፋኖ ጋር ሁኜ መታገል ነው። መሞቴን በዚህ ፋኖ ጋር ሙጫ ይዞገኛል። እጅግ በጣም አመሰግናለሁ። ወንድማችን የምታስተላልፈው መልእክት አለ? እኔም እንደዚያው ነው። ተመሳሳይ ነው ከወንድም ጋር። እንዲሁም ምናልባት አንተን ለሚቀርቡና ለሚሰሙ በተለይ በዚህ 2 ሳምንት ውስጥ አብረው ለቆዩ ጓደኞች የምታስተላልፈው መልእክት አለ? እድል ስጠህ። ይኸው ጓደኛዬ ይሄ ነው። እሱ ጋር ነው የምንመካከረው ሁሉ ነገር። በሚዲያ የሚውሃው ሌሎች አካላት ሊኖሩ ይችላሉ። ስለዚህ ከዛ ውስጥ ሆኖ እያዩት ያለ መከራ አለ። አሁን በብዛት ምንድነው የእናንተ ጓደኞችና አድማ ብተኖች ይከዳሉ ተብሎ የቁም እስረኞች በብዛት አሉ። ስለዚህ ከዛ ለመውጣት ምንድነው ማድረግ ያለባቸው? የእናንተን ፈለግ እንዲከተሉ ዞሮ ዞሮ ይኸው ዋኛ ጋር እየተደዋወሉ ሁሉ ነገር ያለውን ነገር እናመቻቻለን። በጣም ጥሩ። ሌሎች እንዲወጡ እኛም እዚህ በኋላ እናመቻቻለን፣ ይወጣሉ። አንተ ምንድነው ከዚህ በኋላ እቅድህ? ከፋኖ ጋር መታገል። ከፋኖ ጋር መታገል ነው። ስለዚህ ወደፊት ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። ዛሬ ይዤላችሁ የቀረቡትኝ ከባህር ዳር ከተማ በቅርብ ርቀት ከምትገኘው ከአንዳሳ ምድብ አድማ ብተና ከርቶ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የተቀላቀለ ወንድማችን ይዤላችሁ የቀረብኩኝ። ሙሉ ፕሮግራም ተከታተሉ ተጋብዛችኋለሁ። አመሰግናለሁ። እሺ ስም ማን ነው? አሰፋ መልካሙ። ድምጽን ጨመር አድርግልን። እሺ ወደ አድማ ብተና እንዴት ገባ? ወደ አድማ ብተና ጥሪ ባደረገልኝ መንግስት ምልስ ነው የነበረው። ደግሜ ጥሪ ሲያደርግልኝ ገባሁ። ከዛ በኋላ ደግሞ ወንድሞቼ ጋር ለመታገል ስፈልግ መሳሪያ ታጥቄ ለመውጣት ነው የነበረ። ታጥቄ ወደ ፋኖ ተቀላቅያለሁ። መጀመሪያ ላይ አድማ ብተና ጥሪ ሲያደርግ ጠላት የአድማ ብተና ጥሪ ተደርጎልህ ወደ ተቋሙ ሲገባ መሰረታዊ ዓላማ የነበረው ትጥቅ ታጥቆ የጠላትን ሁኔታ ተከታትሎ መውጣት ነው። በውስጥ ምን ነገሮችን ታዘብህ? በውስጥ ያሉ ነገሮች በጣም አድማ ብተና ላይ ወይም መሻለ ብትገባ አንድ ለመፍረስ እየተዘጋጀ ያለ ነገር ነው ያለ። ጠላት ላይ የረሽን ችግር አለ፣ የሎድ ችግር አለ። እናንተ የረሽን ችግር ከነበረ ምናልባት አሁን ከዛ ውስጥ ያሉት የሚኒሻም የአድማ ብተና አባላትም ምንድነው የሚያነሱት ጥያቄ? አሁን ምን አይነት ጥያቄ ያነሳሉ? የእናንተ ትግል ነው የሚፈልጉት። ትግላችሁ ሁሉም የአድማ ብተናና የሚኒሻ አባል ወደ ፋኖ መቀላቀል ነው የሚፈልገው። ምን አይነት ምቹ ሁኔታ ቢመቻችለት አሁን ወደ ፋኖ ይቀላቀላል? ያው አለመተማመን፣ አንዳንድ ጊዜ እነሱም የመንግስት ካድሬ ነው የሚሉት እንዴ በደነስ ስለሚጠጓጓቸው እነሱ የተያዙ የሚመቱ ልጆች አሉ። ለመውጣት እሱ አይተማመንም። አሁን የአድማ ብተናና የሚኒሻ አባላት ለመክዳት አስበዋል በሚል ስጋት ብዙዎች የቁም እስረኛ ናቸው። አዎ የቁም እስረኛ ስጋት ነው ያለባቸው። አሁን ችግሩ ይከዳሉ፣ ንብረታችን ይዘውብን ይሄዳሉ ነው ስጋቱ። ይሄን ስጋት ለመቅረፍ ምን አስበዋል አሁን ጠላት? ምንም ፋይዳ የለውም። ሰጥቶ ይኸውስጥ እንትን ነው። ለምሳሌ ግዳጅ ሲሄድ ግድ ነው ይሰጠዋል። እዛኔ እንግዲህ ለመውጣት ከግዳጅ መልስ መሳሪያው ተጠርንፎ ይቀመጣል። ከዛ ጀሌ ነው የምትውሉት። እስኪ ከውስጥ ላሉት ጓደኞች የምታስተላልፈው መልእክት ካለ? ያው በድብቅ ለምሳሌ ጓደኛ ቢያመክረውም አንዳንድ ጊዜ ሊነቀብኝ ሲል አገልጦ ስለሚሰጥ በድብቅ እንደኔ ወጣው መምጣት ይችላሉ። ዋርድያ ላይ ያሉ እኔ አምሽቱ 6 ሰዓት ላይ ወጥቼ መጣሁ። ያው 12 ሰዓት ላይ ገባሁ። 12 ከንጋቱ 6 ሰዓት ተጉዘህ ከሌሊቱ 6 ሰዓት ዋርድያ ላይ በነበርክበት ጠፍተህ ለ6 ሰዓት ጉዞ አድርገህ አሁን እዚህ የደረስከው። እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ ወንድማችን ያስተላለፈውን መልእክት ሰምታችኋል። መጀመሪያውም ቢሆን የአማራ ፋኖ በጎጃም ድጋፍ ሲሰጥ የነበረና ሲተባበር የነበረ ምልስ ወታደር የነበረው፣ ነገር ግን በጊዜው በነበረው ሁኔታ ትጥቅና መሳሪያ ይዞ ለመውጣት የአድማ ብተና ጥሪ ሲደረግ ከነበረው የምልስ ልምድ ከጠላት ጋር ቆይቷል። ከጠላት ጋር በቆየበት ጊዜ ውስጥ ግን የያዘውን መሳሪያ እንደምታዩት ነው። እስከ ትጥቁ ድረስ ካገኘ በኋላ ዋርድያ ሲጠብቅ በነበረበት ሰዓት ከሌሊት 6 ሰዓት ተነስቶ የ6 ሰዓት ጉዞ ተጉዞ ነው እኛ ብርጌዱ ጋር የደረሰው። ለቀሩት ወንድሞች ያስተላለፈውን መልእክት ምንድነው? በየጊዜው ትከዳላችሁ፣ ትወጣላችሁ፣ ንብረት ትወስዳላችሁ በሚል የቁም እስረኛ ሆናችሁ ከምትቀመጡ ወደኛ መጣች ተቀላቅላችሁ ወንድሞቻችን ጋር በመሆን ጠላት እንደምሰል ለአንዴና ለመጨረሻ የአማራን ሕዝብ ነጻነት እናውጅ ነው እያለን ያለ። መልእክቱ የሚደርሳችሁ የአማራ ተወላጅ ሆናችሁ መከላከያዎች፣ አድማ ብተናና ሚኒሻና ፖሊስ የወንድማችን መልእክት ተቀብላችሁ በቅርቡ መጣችሁ እንደምትቀላቀሉን ከቀናት በፊትም የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ያወጣውን የጥሪ መልእክትም በተመሳሳይ ግንዛቤ ውስጥ በማስገባት ወደኛ እንድትመጡ እናስተላልፋለን። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የህዝብ ግንኙነት መምሪያ ኃላፊ መሳፍን መንግስት ነኝ። እጅግ በጣም አመሰግናለሁ።